የትንሣኤ በዓል በክርስትና እምነት ተከታዮች ዘንድ በድምቀት ከሚከበሩ በዓላት መካከል አንዱ ነው። በተለይ ለ2 ወራት ያህል በጾምና በጸሎት የቆዩት የእምነቱ ተከታዮች ትንሣኤን ለማክበር ሰፋ ያለ ዝግጅት ያደርጋሉ። ለጾም ፍቺ ከሚያስፈልጉ የእንስሳት ተዋጽኦዎች እስከ የበዓል ማድመቂያ ግብአቶች ብዙ ግብይት ይከናወናል። ነጋዴዎችም ለበዓል ግብአት የሚሆኑ ሸቀጦችን ቀደም ብለው ያዘጋጃሉ። በአዲስ አበባ ተዘዋውረን ቅኝት ባደረግንበት የገበያ ማዕከላትን ለትንሣኤ በዓል የሚያገለግሉ የእንስሳት ተዋጽኦዎች እንዲሁም አትክልትና ፍራፍሬ በበቂና በተመጣጣኝ ዋጋ በመጪዎቹ ቀናት እንግዲህ እንደሚታወቀው የፋሲካ በዓል በክርስትና እምነት ተከታዮች ዘንድ ይከበራል። ይህንንም በዓል ምክንያት በማድረግ የተለያዩ አካባቢዎች የግብይት ስፍራዎች የምንላቸው የተለያዩ ዝግጅቶችን አድርገው ማህበረሰቡን እየጠበቁ ይገኛል። እኛም ዞር ዞር እያልን በሱፐር ማርኬቶች፣ በገበያ ማዕከላት እንዲሁም ደግሞ አትክልትና ፍራፍሬ ማዕከላት ላይ በመገኘት ውስጥ ገብተን ምን ይመስላል የሚለውን አብረን እናያለን። መልካም ጊዜ፣ መልካም በዓል። እንዴት ነሽ? ሰላም ነው? እንኳን ደህና መጣሽ። ሰላም ነው? ደህና ነሽ? እንዴት ነሽ? እንኳን አዲስ ወደ ከፈትነው ቡልቡላ ብራንቻችን በሰላም መጣሽ። ደህና ነሽ? ምን ተዘጋጅቷል የሚለውን እንዴ ነው እኔ ጋር ስታይ ምንም አይነት የስጋ ነክ ነገር አላነሳሽም። እንቁላል ቆንጆ እንቁላል ፓክ የተደረጉ እንቁላሎች አንስተሽ ቆንጆ ቃል ያነሳሽ። ቆንጆ ቃል የፋሲካ በዓል እንደመሆኑ መጠን ያው የዶሮ በዓል ነው ብለን እናስባለን። ሁሉም የጿሚ ሰው እንደ ኦርቶዶክስ እምነት ተከታዮች በዶሮ ይፈታሉ ማለት ነው። ስለዚህ ዶሮን እንዴት አድርገን ተዘጋጅተናል የሚለውን አሳይቻለሁ። እነዚህ ዶሮዎች በጥንቃቄ በቫኪዩም ታሽገው ሞጆ አለን እዛ አካባቢ ላይ የምናዘጋጅበትና የምናስቀምጥበት እዛ ተዘጋጅቶ የተቀመጡ የአበሻ ዶሮዎች ናቸው። የአበሻ ዶሮዎቹ ላይ ፓኬጆች ይኖሩናል፣ ያው እንደተለመደው ማለት ነው። አንድ የአበሻ ዶሮ የገዛ ሰው በተለያየ አይነት እንዳቅሙ ማለት ነው 5 ኪሎ ሽንኩርት አለው። የተለያዩ ቅመማ ቅመሞች ድልዎች ይኖሩታል። የፈረንጅ ዶሮም እንደዚህ ልጅ የሆኑ እነዚህ ቆንጆ ያልተበለተ ነገር ግን ሰው ከፈለገ ቆዳውን ይጠቀመዋል። ቆዳውን መጠቀም ያልፈለገ ደግሞ ክንፎቹ አሉ፣ እግሮቹ ለብቻ አሉ፣ ብረስቱ ለብቻ ላይ መላላጫው ማለት ነው። በሚፈለገው አይነት ቆራርጠን አዘጋጅተናል። በልቶ ይሄን ለወጥ መጠቀም ይችላል ማለት ነው። ግን የፈረንጅ እንደ ፍላጎታችን የፈረንጅን ዶሮ ግን በሌላም አይነት ያው እንደምታውቂው ፍሬሽ ኮርነር የህፃናትም ነው ብለናል። እንደዚህ አሁን ለምሳሌ ይሄኛው መላላጫው ነው። መላላጫውን እንዴት አድርገን እናዘጋጀዋለን? ንጽህናውን ጠብቆ ፍሬሽ እንደሆነ ለሳል ውስጡ ብዙ አይነት የቢዝነስ ዩኒቶች አሉ። ትልቁን ድርሻ የሚይዘው ፍሬሽ ኮርነር ቢሆንም በዋነኝነት ደግሞ ሉና ኤክስፖርት አለ ማለት ነው። ሉና ስጋዎችን ወደ ውጭ ሀገር ይልካል ማለት ነው። አትክልቶችንም ስጋዎችንም ወደ ውጭ ሀገር ይልካል። ወደ ውጭ ሀገር የሚልክበት ቦታ ሞጆ ቄራ ነው ያለው። እዛ ጋር ፍየል፣ በግ፣ ጥጃ፣ በሬ እና እነዚህን የመሳሰሉ እንትኖችን ንጽህናቸውን በጠበቀ ዓለም አቀፍ ስታንዳርዱን በጠበቀ በጨርቅ ተሸፍነው በሚያምር ጨርቅ ተሸፍነው ንጽህናቸውን ጠብቀው በደንብ አድርገው ከኬሚካል ነፃ በሆነ ሁኔታ ከባክቴሪያ ነፃ በሆነ ሁኔታ ተዘጋጅተው ይመጣሉ። ለኤክስፖርት ስታንዳርድ አለ። ከዛ ለሀገር ውስጥ ደግሞ ለእኛ ለፍሬሽ ኮርነር ለካምፓኒው ይሰጠናል። እነዚህ በጎች አሉ፣ ፍየሎች አሉን፣ እነዚህ የበሬ ስጋዎች አሉ። ከዛ ጥጃ አለ። እንደዚህ አሁን ይሄንን የፍየል ባክሌግ ነው። ይሄ ለምሳሌ ላሮስቶ የበግ ባክሌግ አለ፣ የፍየል ባክሌግ አለ። ይሄ የበግ ነው። ለተለያየ ነገር የምንጠቀመው ነው። እንዳቅሙ አሁን እቺ 1 ኪሎ ልትሆን ትችላለች። ግማሽም ከፈለገ ግማሽ እንሰጠዋለን። ከዚሁ ላይ በቃው ምንም ችግር የለውም። እነዚህ አሉ። እነዚህ ደግሞ ባይ ፕሮዳክቶች ለምሳሌ ለዱለት የሚሆኑ ነገሮች አሉ። ዱለቱን አሁን በምን ተዘጋጅተናል? እንደዚህ አሁን የጨጓራ አይመስልም አይደል? ጨጓራው ታጥቦ ንጽህናውን ጠብቆ በቫኪዩም ታሽጎ ማለት ነው። እንደዚህ ደግሞ ጨጓራውን እንደዚሁ የተፈጨ ታጥቦ የተፈጨ ጨጓራ ጊዜ ለሌላቸው ሰዎች አብዛኛውን ጊዜ እናቶችም ሆኖ ረዳት ቤት ውስጥ ላይኖራቸው እነዚህም እንደ አማራጭ መጠቀም ይችላል። እንደገና ደግሞ አሁን እንደምታዩ አንድ ቦታ ደርሰሽ ከአንድ ቦታ ለመመለስ በጣም ክራውድድ ይዛል። ትራንስፖርቱ በጣም ያስቸግራል። ስለዚህ ሁሉንም ነገር ከፍሬሽ ኮርነር በአንድ ቦታ ላይ እንዲያገኙት ነው እያደረግን ያለ ነው። በተቻለ አቅም እነዚህ የህብረተሰብ ክፍሉን ኑሮውን ቀለል ለማድረግ ነው እየሞከርን ያለ ነው ማለት ነው። ክትፎም እንደዚሁ ከዚሁ ከበሬው ከቄራው ከተዘጋጀው በሬ ላይ የክትፎ ስጋ አለ። ክትፎ ሙሉ እቃው ነው ያለው። እዚህ ቆጮ አለው፣ አይብ አለው፣ ጎመን አለው፣ ቂቤ የተነጠረ አለ። ራሳችን ጋር ነው የሚዘጋጀው።
ሙሉ በግ የሚፈልግ ከስተመር አለ። አሁን ለምሳሌ ቤተሰብ ሙሉ በግ ንጹህ ሆና ማለት ነው እንደዚህ ንጹህ ሆና በልብስ ተሸፍና ነው የምትመጣው። እሷን ገልጠሽ በኪሎ ይመዘናል። ምንም አይነት ዌስት የለውም። ዌስቱን ጨርሶ ለመብላት ብቻ ምንም አይነት ቆሻሻ የለውም። ወስደሽ እዚሁ እንቆራርጥላችኋለን። እነዚህን አሁን ለበዓል ምንድነው የተዘጋጀ ነው። ይሄንን ያው በጉን የወሰደ ሰው ነፃ ባይ ፕሮዳክቶችን ያገኛል። ነፃ ባይ ፕሮዳክት ማለት እነዚህ ቅድም ያየሻቸው እነዚህ ጨጓራ፣ ኩላሊት፣ ጉበት፣ ምላስ እነዚህን የመሳሰሉትን በነፃ እንሰጣለን ማለት ነው። ከሙሉ በቃ ከሙሉ ለምሳሌ ከ6 ኪሎ ጀምሮ በ4300 አካባቢ ይሆናል ማለት ነው። 6 ኪሎ አካባቢ ጀምሮ ነው የሚኖረን ማለት ነው። ከ5 ኪሎም ይኖራል ግን እንደው መሀከሉ ላይ ልጥራልሽ ብዬ ነው። ዶሮውን አይተሽዋል 590 ብር ማለት ተበልቶ በስነ ስርዓት የተዘጋጀው ዶሮ እንደዛ እያለ ቅርጫ አለን። ቅርጫ በሬ አሁን በባህላዊ መንገድ ቅርጫ አለን። ያው ስናድግም ቤተሰቦቻችንም እንደምናውቀው ይሄንን ቅርጫ ፍሬሽ ኮርነር አዘጋጅቶታል። ለምሳሌ 2 ኪሎ፣ 1 ኪሎ፣ 3 ኪሎ ፓኬጁ 12 ኪሎ ነው። በጣም ቆንጆ ሙሉ ሁሉም ነገር የያዘ ለጥብስም ይበላለው ጥሬ የሚበላለው ሁሉም ነገር ያለው ሆኖ ይሄን ግብአት ማለት ነው። ይሄ ማለት የበሬው እነዚህ ምላስ፣ ሰንበር፣ ጉበት ምናምን እነዚህ ይሄ በባህላችን ያስፈልገናል ማለት በብዛት እንደውም አባቶቻችን እናቶቻችን ቅርጫን የሚፈልጉት ለዚህ ነው። ይሄንን በስተመር ወይስ ጠይቅሽ ያዋጣል ለሁሉም ማህበረሰብ ለማን ነው የሚለውን እስቲ ሱናሽ ለሁሉም ነው። ፍሬሽ ኮርነር የሁሉም ነው። ምክንያቱም ተመጣጣኝ ዋጋ ያልኩሽ ቅድም እንዳልኩሽ ለምሳሌ ሽንኩርት፣ ቲማቲም፣ ድንችን ከስተመሩ በተመጣጣኝ ዋጋ እንዲያገኙ አድርገናል። በደንብ ማለት ነው። የትኛውም ገበያ ላይ ለምሳሌ መንግስት አሁን በብዙ ቦታዎች ላይ ሰፋፊ የሆኑ የማቅረቢያ ቦታዎችን ያዘጋጀዋል። ከዛ ጋር እኩል በሆነ ዋጋ እኛ ቤት ውስጥ ማግኘት ይችላል ሁሉንም አይነት። ሌላ ደግሞ ለየት የሚያደርገን ምንድነው? እችን 200 ግራምም ቢሆን ከስተመሩ አሁን ለምሳሌ ስጋ የተፈጨ ለልጄ ላብላ ቢል 200 ግራም 100 ግራም እኛ ቤት ማግኘት ይችላል። የተፈጨ ያውም የተዘጋጀ ማለት ነው። ወስዶ ቀላቅሎ መጠቀም ብቻ እንዲችል አድርገን የምንሰጠው ማለት ነው። አሁን ላይ ያው ለበዓል መዳረሻ ወቅት ላይ ስላየ ለበዓል ሰሞን ላይ ዋጋ ልዩነት ያሳያል አይደል? ህብረተሰቡ አሁን ላይ ባለው ዋጋ አይቶ ለበዓል ሲመጣ ይሄ ልዩነት አያመጣም ወይ? የእናንተስ ቀጣይነት ምን ይመስላል? እስከ በዓሉ ጊዜ መዳረሻ ዋዜማ ድረስ ይሄ ዋጋ ያለው ሁኔታ ምን ይመስላል? በደንብ ተዘጋጅተንበታል። ለበዓሉ እንደውም መቀነስ ካለበት ይቀንሳል እንጂ የሚጨምር ነገር አናደርግም። አሁን ካለበት ይቀንሳል። አሁን ፓኬጆች አሉ፣ የተለያዩ ፓኬጆች ምን ገልጻቸው አሁን ከ2 ቀን ከ3 ቀን በኋላ ቴሌግራም ገጾቻችን ላይ የምንለቃቸው የዋጋ እንትኖች አሉ፣ ፓኬጆች አሉ። የየዕለቱን ዋጋ እንለጥፋለን። የየዕለቱን ዋጋ ስንለጥፍ ከስተመር በሚያይበት ሁኔታ እቃዎቹ ላይም እንደዚሁ በየቦታቸው ላይ እንለጥፋለን። እንደዚህ ሴንተር ላይም እንለጥፋለን። ለምሳሌ ዛሬ የሽንኩርት ዋጋ 52 ብር ነው። ምንም አይነት ቆሻሻ የማታወጪው እንደዚህ አይነት ሽንኩርት ይሄንን የሚመስል ቆንጆ ሽንኩርት 52 ብር ማለት ነው። ከዚህ ደግሞ መለስ ያለ 35 ብር እንደዚህ አይነት ሁለቱንም ማስቀመጥ ይመርጣል ከስተመሩ እንደፈለገው። እንደዚህ ለምርጫ መቅረቡ ጥሩ ነው። እንግዲህ አሁን ለበዓል ብዙ ነገሮች ተዘጋጅተናል ብዬሻለሁ። እንቁላሉን፣ ስጋውን፣ ዶሮውን አሁን ሌላ የቀረን ደግሞ ያው በዓልን ማድመቂያ ያስፈልጋል አይደል? ዳቦ፣ ጠጅ፣ ብርዝ እነዚህ አሁን በምን ያህል ዋጋ ሊገኙ ይችላሉ? ምን ያህል ናቸው? እስቲ ለተመልካቾቻችን እያነሳሽ። ይሄኛው 930 ብር 2 ኪሎ ዳቦ ነው። በማር የተዘጋጀ ነው። ይሄኛውም ብርዙ 500 አካባቢ ነው። ጠጁም እንደዛው 3 ሊትር ናቸው። በጣም በተመጣጣኝ ዋጋ ነው። በተመጣጣኝ ዋጋ ማሩም እንደዛው በተመጣጣኝ ዋጋ ነው ያለው። ምንም ቀጣይነት ያለው ምንም አይነት ጭማሪ አይኖረውም። ከስተመሩ ይሄንን ጠጅና ብርዝ ባለፉት በዓላትም ያውቀዋል። ዳቦውንም እንደዛው ያውቀዋል። ምንም አይነት ጭማሪ የለባቸውም። በተለያዩ ቦታዎች ላይ በመገኘት እንግዲህ ምን አይነት የበዓል መዳረሻ ገበያዎች አሉ የሚለውን እያየን ነው። ሸቀጥ የገበያ ሁኔታ ምን ይመስላል፣ ለበዓልስ እንዴት ተዘጋጅቷል የሚለውን አብረን ቆይተን እናያለን። መልካም በዓል። እንዴት ነሽ? ሰላም ነሽ? እንኳን አብሮ አደረሰን። እንኳን ደህና ቆያችሁን። የበዓል መዳረሻ ገበያ ላይ ነው ያለነው። እንግዲህ የበዓል ዝግጅቱ ምን ይመስላል? በዓልን በተመለከተ እነ ዱቄት፣ እነ ዘይት፣ እነ እንቁላልና እነ ሽንኩርትን የተለያዩ ነገሮችን በአማራጭ ይዘን ለደንበኞቻችን በተመጣጣኝ ዋጋ ለመቅረብ እንግዲህ ተዘጋጅተናል። አሁን ደግሞ በብዛት ያሉንን ዱቄቶች
ለማሳየት ነው ወደዚህ ይዤሽ የመጣሁት ማለት ነው። በዚህ ቦታ ላይ እንግዲህ በግራም በቀኝም የተለያየ ነው ያሉት ሸቀጣሸቀጦች። እዚህ ጋር መኮሮኒ እናገኛለን፣ ሌሎችም ፓስታም አለ። በዚህ ጋር ደግሞ ለበዓል ዋነኛው ግብአት የሆነው የዱቄት ምርት ይገኛል። ስለዚህ አቅርቦታችሁ ለበዓል ዝግጅታችሁ ምን ይመስላል? ዋናው ነገር ደንበኞቻችን እኛ ጋር መጥተው ዱቄትም ምንም ነገር ለበዓል የሚያስፈልጋቸው ግብአት አጥተው እንዳይሄዱ ነው። በ5 ኪሎ አዘጋጅተናል፣ በ10 ኪሎ አዘጋጅተናል፣ በ25 አዘጋጅተናል፣ በ50 ኪሎ አዘጋጅተናል። በዛ መሰረት ያው ኪሎ መመዘን ውስጥ ምናምን አይደለም የምንገባው። 5 ኪሎ ራሱን ችሎ በማዳበሪያ የታሸገ ነው። 10 ኪሎም እንደምታዩ ከስተመሩ ያው ሰዓትንም በማከለ ብድግ አድርጎ ሄዶ ከፍሎ መውጣት ብቻ ነው የሚጠበቅበት። ዋጋ ላይ ተመጣጣኝ ናቸው እያልሽን ነው። እነዚህ ተመጣጣኝ የሆነበት ምክንያት ምንድን ነው? አስመጪዎቹ ራሳችሁ ናችሁ? አምራቾች ናችሁ? ምንድን ነው የሚለውን እሱን እስቲ አንሽልን። ምንድነው እኛ አምራች ነን፣ አስመጪ ነን። እንደገና ደግሞ ከሰፕላየሮቹ ከአቅራቢዎቻችን ቅናሽ በሚባል ዋጋ ነው የምንረከበው። ያ ማለት ያው እንደ ስማችን ሞቷችን ምንድነው በቅናሽ አይደለ? ቅናሽ የሆነ ነገር ለከስተመሮቻችን ማቅረብ ነው። ያ ማለት ዋናው ስትራቴጂው ምንድነው? ዘንቢል ይዛ የምትመጣ እናት እኛ ጋር መግዛት አለባት። ትልቁ ባለሀብት መጥቶ እኛ ጋር ገዝቶ መሄድ አለበት ነው። ያንን ነገር በማለት የአስፔዛ ፓኬጅ አለን። አስፔዛ ፓኬጅ ማለት ደህና ማንኛውም ሱቅ ፒክ አድርጎ አንድ ምናምን ሳይሆን 5 በአንድ ጊዜ አስፔዛ ለወር የሚሆነውን ገዝቶ ያንን በተመጣጣኝ ዋጋ። እኛ ትርፋችን ምንድነው የምናገኘው? ከአንዱ እቃ ላይ ሳይሆን በብዛት ሲገዙልን ከዛች ላይ ነው የምናገኛት ትርፍ።
ወቅቱ እንግዲህ የበዓል እንደመሆኑ መጠን በከተማችን በተለያዩ አካባቢዎች ላይ የተለያዩ የገበያ አማራጮች አሉ። ከዚህ መሀል እንግዲህ የገበያ አማራጮች በተለያዩ አካባቢዎች ላይ በየክፍለ ከተማው ተፈጥረዋል። በዚህ ገበያ ጋር እንደምታዩት እንግዲህ የተለያዩ ሸማቾች ይገኛሉ። ይህም ከወትሮ በተለየ መልኩ ለበዓል የተለያዩ ሸመታዎችን ለማካሄድ ነው። እኛም እንግዲህ በዚህ ቦታ ላይ ተገኝተን ከእሁድ ገበያው ከወትሮ የእሁድ ገበያው በተጨማሪ ለበዓል ምን ዝግጅት አድርገዋል የሚለውን እንግዲህ እዚህ ጋር እንግዳለን፣ አብረን ቆይታ እናደርጋለን። እንኳን ደህና ቆየ። ለፋሲካ በዓል ዝግጅት እያደረግን ነው የምንገኘው። ከስተመሩ አጠቃላይ ተጠቃሚው በዚህ ልክ ነው ያለው። ነጋዴውም ይሄን ይመስላል። እያቀረብን ያለ ነው የእንስሳት ተዋጽኦ፣ አትክልትና ፍራፍሬዎች፣ አጠቃላይ ለበዓል ያስፈልጋሉ የሚባሉ ምርቶች በሙሉ አስገብተናል ማለት ነው። ደረጃውን የጠበቀ ሽንኩርት ይቀርባል። በ50 ብር ነው እያቀረብን ያለ ነው። ይሄንን ማለት ሽንኩርት ጥሩ ሽንኩርት ነው። በጣም ቆንጆ ምርት ነው ያለው። ውጭ ላይ ካለ ሽንኩርት ጋር ተወዳዳሪ ነው። በዋጋ ዝቅተኛ ነው። በጥራቱ ደግሞ ይሄን እንደምታዩት ይመስላል። ስለዚህ ማህበረሰቡ እዚህ ላይ በተጻፈው ዋጋ መጥቶ ያገኛል ማለት ነው። ከነሱ ጋር በተጻፈው ዋጋ ነው እያገኘ ያለው። እንቁላል እንዲያውም ከተጻፈው ዋጋ በቀነሰ ዋጋ ነው እየሸጥን ያለው። ስጠይቃት 8 ብር ብላናለች ቅድም። እዚህ ደግሞ የተለጠፈው 9 ብር ነው። እንደ አይነት ልዩነቶች ለምንድን ነው የሚከሰቱት? እንደዚህ አይነት ልዩነቶች እንግዲህ ከተማው የገበያ ዝርዝር ሲያወጣ ከተማውን አማክሎ ነው የሚያወጣው። በአቬሬጅ አንዳንድ አካባቢ የቀነሰ ነገር ሊኖር ይችላል። ብዙ ምርት ካለን ነጋዴዎች እርስ በርስ ስለሚወዳደሩ ዝቅተኛ ዋጋ ያቀረበ መሸጥ ይችላል። 50 ብር ነው አይደል? ያው በዓል ሲደርስ እንግዲህ ነጋዴው ብዙ ጊዜ ዋጋ ልዩነት ይፈጥራል። ይህንን የዋጋ ልዩነት እንዴት ነው የምትቆጣጠሩት? አጠቃላይ እዚህ በተለጠፈ ዋጋ መሸጥ እንዲችል የኛ ባለሙያዎች ቁጥጥር ያደርጋሉ። እዚህ ቀን ሙሉ ተመድበው እዚህ የሚውሉ አሉ። ቁጥጥር ያደርጋሉ። ከዋጋ በላይ እንዳይሸጥ ብቻ ሳይሆን ጥራት የሌለው ምርት እንዳይቀርብ ጭምር ቁጥጥር ያደርጋሉ ማለት ነው። ስለዚህ ይህንን አጠቃላይ እኛ በእኛ በኩል ቁጥጥር እናደርጋለን ማለት ነው። የበዓል ዝግጅቱ አሁን ባሳየዎች ነው የሚመስለው። ዝግጅታችን እንደ ወረዳም ሙሉ አጠቃላይ የበዓል ዝግጅቱ እንደ ኮልፌ ምን ይመስላል የሚለውን ማሳያ አንዱ የኛ የእሁድ ገበያ ነው። ሌሎቹ ደግሞ ያልኩሽ ምርት ጥራቱን ምን ይመስላል የሚለውን ዞር ዞር ብለሽ ማየት ይቻላል። ዋጋው ምን ይመስላል ዞር ዞር ብለሽ ማየት ይቻላል። እንግዲህ መልካም በዓል ነው የምንል መጥታችሁ ስለጠየቃችሁ እናመሰግናለን። እሺ እንግዲህ ጌትነት፣ እኔም ዞር ዞር ያልኩኝ ምን ይመስላል ግብይቱ፣ ማህበረሰቡ በስንት ብር ነው የቀረበለት የሚለውን ያው አንተ ነህ ነገርከኝ። እኔ ደግሞ ዞር ዞር ያልኩኝ ዋጋውን አረጋግጣለሁ፣ ግብይቱንም አያለሁ። መልካም ጊዜ፣ መልካም ቆይታ፣ መልካም በዓል። እንግዲህ በዚህ ከወረዳው ንግድ ጽሕፈት ቤት ጋር ግብይቱ ምን ይመስላል የሚለው ለማየት ሞክረናል። ነገር ግን በዚሁ አልፈጸምንም። ቆይታችን አሁንም ይቀጥላል። ከሱ ጋር በነበረን ቆይታ ላይ ምን አይነት ምርቶች ቀርበዋል ለማህበረሰቡ፣ አሁን የበዓል ወቅት እንደመሆኑ የበዓል ሳምንት እንደመሆኑ ምን አይነት ምርቶች ቀርበዋል የሚለው ስናይ ነበር። አሁን ደግሞ ዞር ዞር በማለት ከሸማቾች ጋር እንዲሁም ደግሞ ከነጋዴዎቹ ጋር ለበዓል ምን አይነት ነገር ይዘው ቀርበዋል የሚለው አብረን እናያለን። መልካም ጊዜ፣ መልካም ቆይታ። እንተዋወቅ። ያሲን ኢድሪስ እባላለሁ። እሺ ያሲን፣ እንግዲህ ዛሬ የተገኘ ነው በዓለም ባንክ እሁድ ገበያ ላይ ነው። ለበዓል ምን ይዘህ መጣህ? ለበዓል ሽንኩርት፣ ቲማቲም፣ ካሮት፣ ቃሪያ፣ ለተለያዩ ነገሮች ጥቃቅን ነገሮች ሽንኩርት፣ ሁሉንም አትክልት የተባለው ነገር የተለያየ ነገር ሁሉም ይዘን ቀርበናል። እኛ አምራቾች ነን። ያው እንደውም ከተማው እንትን የለጠፈልን 9 ብር ነው። እኛ ግን ቀንሰን በ8 ብር ዋጋ ሰው ተጠቃሚ እንዲሆን እያቀረብን ነው ማለት ነው። ቅድም እኔም ተለጥፎ 9 ብር እያየሁኝ ስጠይቀው ነበር እና ለምንድን ነው ልዩነቱ? ሲጨምር ነው ልዩነት በዛ የምንለው አይደለም? አንደኛ በዓል ደርሷል። በቂ ምርት ከያሽ 9 ብር ከማድረግ ዝቅ ታደርጊና ህብረተሰቡ ተጠቃሚ እንዲሆን ነው። አምራችም ስለሆነ ከተረካቢ ቀንሰሽ ማሸጪ ከሆነ እዚህ ጋር ምንም ለውጥ አይኖረውም ማለት ነው። የበዓል ዝግጅቱ ጥሩ ነው። ገበያን ለማረጋጋት የሚደረገውም ነገር በጣም ቆንጆ ነው። ያው እኛ በዶሮ እርባታ ላይ የተሰማራ ነው እና እንቁላልም ለህብረተሰቡ ያው ዝቅ አድርገን በ8 ብር አንዱን እንቁላል ያው ለማስረከብ ቀርበናል።
ከዚህ በኋላም ደግሞ በጣም ጥሩ እየሆነ ነው። እሺ 8 ብር ነው እንግዲህ የተለጥፎ እያየነው እዚህ ጋር። ይሄ የቀጣይነቱ እንዴት ነው? በዓል ሲቃረብ እንግዲህ ብዙ ጊዜ የዋጋ ጭማሪዎች ይታያሉ። እናንተስ ጋር አሁን እንደው የሚመስለው የሚታየኝ ያው ዋጋ ትንሽ ይወርዳል ብዬ ነው የማስበው። ከዚህም ይቀንሳል ብዬ ነው የማስበው። እንግዲህ እንደ ፈጣሪ ያው እኛ እንግዲህ እንደ ሸማች ሁሌም እንዲቀንስ ነው የምንፈልገው። የእናንተን አላውቅም። እኛ እንዲጨምርልን ነው፣ ግን ያው ህብረተሰቡን በሚጎዳ መልኩ አይሆንም። ስለዚህ ያው ዋጋ ትንሽ ልዩነት ብዙ አይኖርም።
ከተዘጋጁት ሸቀጦች በተጨማሪ መንግስት በተለያዩ የግብይት ማዕከላት ለበዓሉ የሚሆኑ ሸቀጦችን በበቂ ሁኔታ አቅርቧል። የፋሲካ በዓል በክርስትናው ማህበረሰብ ዘንድ የእርድ በዓል ነው በአብዛኛው። ስለዚህ እነዚህን የእርድና ከእርድ ጋር ተያይዞ ያሉ የፍጆታ እቃዎችን በስፋት ወደ ከተማ ውስጥ ለማስገባት እና አማራጮች ማህበረሰቡ የግብይት ሂደቱን የሚያደርግባቸውን አማራጮች የማቅረብ ስራ እየተሰራ ነው የሚገኘው። አንደኛው የእሁድ ገበያ ነው። እንግዲህ እሱ ነው አንድ ስኬታማ ብለን የምናነሳውና ዝቅተኛ ማህበረሰብም ከፍተኛ ማህበረሰብም በቀላሉ በአቅራቢያው በሚገኙ የገበያ ማዕከላቶች ግብይት ያከናውናል ብለን የምንገምተው እነዚህ ናቸው። እነዚህ ከነገ ጀምሮ 188ቱም ክፍት ይሆናሉ ማለት ነው። ከእሁድ ጀምሮ እስከ ቅዳሜ ድረስ እስከ በዓሉ ዋዜማ ድረስ ስራ ላይ እንዲሆኑ እናደርጋለን። ይሄን ለማድረግም ደግሞ እነዚህ የሚያቀርቡ አርሶ አደሮች ወይም የተዋናዮቹ ምርት በብዛት እንዲያዘጋጁ፣ ምርት በብዛት ወደ ከተማ እንዲያስገቡ ባለፈው ሳምንት ጀምሮ እየጠራን እያወያየን ስንሰራ ቆይተናል። በቂ ምርት እንዳላቸው አረጋግጠናል። በአይናችንም ቲም አደራጅተን ሄደን አይተናል። ከነሱ ጋራም ባለን ግንኙነትም አረጋግጠናል። ስለዚህ በእነዚህ የገበያ ማዕከላቶች በሰንበት የገበያ ማዕከላቶቹ ሰፋ ያለ አቅርቦት ይኖራል፣ ዋጋም ይረጋጋል። ማህበረሰቡ በአቅራቢያው የሚፈልጋቸው ነገሮች ይገባያል ብለን ተስፋ እናደርጋለን። ከነዚህ በኋላ ደግሞ የመጣው የገበያ ማዕከል ነው። የመንግስት የገበያ ማዕከል የሚባሉ ሁለገብ የገበያ ማዕከል የምንላቸው አሉ። አንደኛው ያው ትልቁ የገበያ ማዕከል ጀሞና ላፍቶ ያለው ነው። ጀሞ ሁለገብ የገበያ ማዕከል ነው። ሁሉንም ያካተተ ነው። የሰብልንም የአትክልትና ፍራፍሬ ያካተተ ነው። እሱ አሁን ለበዓሉ ከበዓሉ በፊትም ከበዓሉ በኋላም ማህበረሰቡ የሚፈልጋቸውን የሰብልና የአትክልትና ፍራፍሬ ምርቶች በስፋት እያቀረበ ይገኛል። ከተማ ላይ የሚደረገውንም የግብይት እንትን ከመወሰን አንጻር ትልቅ ድርሻ አለው። የላፍቶ የአትክልትና ፍራፍሬ ነው። ይህም በተመሳሳይ ከፍተኛ የሆነ ግብይት ነው የሚፈጽመው። አብዛኛው የችርቻሮ ከዛ ነው የሚወጣው ከላፍቶ። ይሄ ከዛ ወጥቶ ወደ የእሁድ ገበያ የሚሰራጭበት ሁኔታ አለ። እንደዚሁም ደግሞ በየአካባቢውና መደበኛ በሆኑ ግብይቶች የሚከናወነው መነሻው ከዛ ነው። እዛ ላይም የዋጋ ቁጥጥር ይደረጋል። የአቅርቦት በስፋት እንዲገባ ድጋፍ እና ክትትል ይደረጋል። እስካሁን ባለ ሁኔታ በጥሩ መንገድ እየሄደ ነው ብለን ነው የምናስበው። ከሰብልና ከአትክልትና ፍራፍሬ ውጪ የእንስሳቶች ግብይትም ይደረጋል። በዓሉ በዋነኝነት ሰፋ ያለ የእንስሳት ግብይት ይደረጋል ብለን ነው የምናስበው። አንደኛው ዶሮ ነው። ዶሮ በስፋት እየቀረበ ነው የሚገኘው። አንደኛ ቅድም ባነሳው በሌማት ትሩፋትና በከተማ ግብርና በስፋት የተሰሩ ስራዎች አሉ። ስለዚህ ከ230 ሺህ በላይ ዶሮዎች ወደ ግብይት ይገባሉ ብለን ተስፋ እናደርጋለን። የኤልፎራ ዶሮም አለ። ከኛ ጋር ተቀናይተን ነው የምንሰራው። በምንመርጣቸው አማካይ ቦታዎች ላይ በመኪና ላይም በማዕከላቶቹ ላይም ግብይት ይፈጽማሉ። ስለዚህ የዶሮ እጥረት ይኖራል ብለን ተስፋ እናደርግም ይኖራል በስፋት ማለት ነው። እንቁላልም በተመሳሳይ የቁም እንስሳ መሸጫ ማዕከላቶች አሉን። ለምሳሌ የካ ላይ ካራ ኤሎ አለ። ሰፋ ያለ ከብት ይገባል ብለን ነው የምናስበው። አሁንም እየገባ ነው። ምልክቱም እንደዛ ነው። አቃቂ ቃሊቲ ላይ እንደዚሁ አለን። የሸጎሌ አለ። ያው የሚታወቁ ቦታዎች ናቸው። ጉለሌ ክፍለ ከተማ እንደዚሁም ደግሞ የአዲስ ከተማ ላይ ብርጭቆ ፋብሪካ የሚባለው ቦታ ላይ የበግና የፍየል ያለ እንግዲህ ፍየል አለ። እነዚህ መደበኛ የግብይት ቦታዎች ናቸው፣ ማዕከላቶች ናቸው። ከነዚህ በተጨማሪ ደግሞ ማህበረሰቡ የለመዳቸው ቦታዎች አሉ። ኢንፎርማሊ የግብይት የሚፈጸምባቸው ቦታዎች አሉ። ይሄ የመንገድ ትራፊክና ህገወጥነትን ሊያበረታታ በማይችል መንገድ ማህበረሰቡ ቶሎሬት አድርገን ግብይት የሚፈጽምባቸው ቦታዎች አሉ። ጥራትኛ የምንቆጣጠረው እያንዳንዱ የገበያ ማዕከላት ላይ በቋሚነት የተመደቡ ሙያተኞች አሉ። እያንዳንዱ የዋጋ ዝርዝር የሚለጠፍባቸው ቦታዎች ላይ ስልክ ቁጥራቸው አለ። አንዳንዶቹ እስከ 3 ድረስ ሰፋ ያለ ግብይት የሚፈጽምባቸው የገበያ ማዕከላቶች ላይ እስከ 3 ድረስ፣ አንዳንዱ ጋር ደግሞ 2 ስልክ ቁጥሮች ተቀምጠዋል። እዛው ቁጭ ብሎ ይህን ቁጥጥርና ክትትል የሚያደርጉ ማለት ነው።
ስለዚህ ማህበረሰቡ እንደዚህ አይነት ችግር ካጋጠማቸው ለነዚህ ተቋጣሪዎች ደውሎ ክትትልና ቁጥጥር እንዲደረግ ማድረግ ይቻላል። በዝቅተኛ ዋጋ የሚሸጠው ደግሞ ዝም ብሎ የሚጣል የቆሸሸ ነው ማለት አይደለም። ለምሳሌ ሽንኩርት ስንወስድ ደረጃዎች አሉ። አንደኛ ደረጃ የሚወሰነው ከሽንኩርቱ የመጣበት ቦታ ነው። የእንደዚህ ሽንኩርት የእንደዚህ ሽንኩርት የእንደዚህ ሽንኩርት ተብሎ ነው ዋጋ። ሁለተኛ ሳይዙ ነው። ተለቅ ተለቅ ያለው አሉ፣ አነስ አነስ ያለው አሉ፣ የደረቀ አለ፣ በመድረቅ ላይ ያለ አለ። እነዚህ ናቸው ዋጋውን የሚወስኑት እንጂ የቆሸሸ ወይም ደግሞ የተበላሸ ገበያ ላይ ይወጣል የሚባል ነገር የለም። የዝቅተኛ ዋጋ ለዝቅተኛ ማህበረሰብ በምንልበት ጊዜ የተበላሸ በዝቅተኛ ዋጋ ማለታችን አይደለም። ይሄ ማህበረሰቡን በከፍተኛ ሁኔታ ተጠቅሟል። አርሶ አደሩንም ደግሞ ጠቅሟል። የ3፣ 4፣ 5 ጊዜ እያቀባበለ በጣም ትንሽ ትርፍ ያገኝ የነበር አርሶ አደር አሁን ቀጥታ ራሱ ከሸማቹ ጋር ስለተገናኘ ትርፉን አሳድጓል፣ ተጠቅሟል ማለት ነው። አጠናክረን እንቀጥላለን። ያው መልካም በዓል ይሆንላችሁ።